ነገር በአንቺ ስም ላዙርልሽ ብሏታል ማለት ነው። ቤዝቾ ደግሞ አሁን በፍቅር ክንፍ ስላለች ቤት ማስተላለፉ ወይም ደግሞ በሷ ስም ማስተላለፉ ምንም መስሏት እየታያት አይደለም። ምክንያቱም ከዚህ በፊት ሳሚ ቢያድናትም ከሳሚ ጋር ተባብራ ንብረቷ ወደ ራሷ ስም ለማዞር ነበር ደፋ ቀና ስትል የነበረው ማለት ነው። አሁን ደግሞ ሱራፌል በፍቅር ክንፍ አድርጓታል ማለት ነው። በፍቅር እንግዲህ አስሯታል። እሷም ደግሞ የመጀመሪያ ፍቅር ሁሉ ነገር ያየሁብህ በአንተ ነው ብላ እንግዲህ ያጠፋውንም ወይም ደግሞ ከቴጂ ጋር ተባብሮ መድኃኒት ሰጥቷት ሊገላት እንደነበረ ንብረቶቹ ሲቀማት እንደነበረ ብዙ ብር ከሷ ሲሰርቅ እንደነበረ ነግሯትም አሳምኗት ይቅርታ ጠይቋታል ማለት ነው። ቤዝቾም እሺ ብላ ተቀብላለች። አሁን እንዳንተ አይነት ወንድ በዚህ ዓለም ላይ የለም ብላ እንግዲህ ለሱ እኩልና ቆመ ወይም ደግሞ ጠበቃ ሆና እየተከራከረች ነው። ባሌ ማንም እንዳይነካብኝ፣ ማናችሁም ከባሌ በታች ናቸው እንጂ በላይ አይደላቸውም ብላለች ማለት ነው። እንደዛም ሆኖ እንግዲህ ሱራፌል እና ሳሚ ከዚህ በፊት አይስማሙም። በጣም ነው የሚጣሉት በቤዝቾ የተነሳ ማለት ነው። ሱራፌል ሳሚ እንግዲህ እስካሁን ድረስ ሱራፌል ቤዛን እንደሚጎዳትና ከሷ ንብረቷን ብቻ እንደሚፈልግ ለፍቅር እንዳልቀረባት ወይም ደግሞ ለፍቅር እንዳልተቀየረ አርጎ ነው እያሰበ ያለው ማለት ነው። እና ሰላይ ራሱ ወደዛ ቤት ሰራተኛ አርጎ ልኮ ነበረ። ሰላይዋን ደግሞ የቤዝቾን ጥሩነት አይታ የቤዝቾን መልካምነት አይታ ምንም እያረገች አይደለም። አንተ እንዳሰብካቸው ሰዎች አይደሉም። ሰዎቹ በጣም ጥሩ የሆኑ ሰዎች ናቸው። ሴትዮዋ በተለይ እናት የሆነች ሴት ናት። እኔ ስለ ህይወቴ ስነግራት በጣም ነበር ያዘነችልኝ። ስለዚህ እኔ እሷን ለመጉዳት ምንም አቅሙ የለኝም ብላ ነበር የተናገረችው ማለት ነው ለሳሚ። ሳሚ ደግሞ የገባሽበትን ስራሽን ረስተሻል። ከዚህ በኋላ እዛ ምንም ልትሰሪልኝ ምንም ልታረጊልኝ ስለማቺ አሁኑ ከዛ ቤት ውጪ ብሏት ነበረ። እሷ ግን አልወጣም፣ እኔ ስራዬን መስራት አለብኝ። እነሱም ቤት ትቼ ከወጣሁ ሌላ እድል አላገኝም፣ እናት የመሰለች እህት አግኝቻለሁ ብላለች። እንግዲህ በዛሬ ደግሞ ቤዝቾና ሱራፌል ተስማምቶ ሉሲና ሳምቾን ወደ ቤት እንደ ቤተሰብ ይቅርታ ተጠያይቀን እንደ ቤተሰብ አንድ ላይ ራት መብላት አለብን ብሎ ተነጋግሮ በዛ ደግሞ ሱራፌል ያንቺን ህይወት ብቻ ሳይሆን ያዳነው የኔንም ህይወት ነው ያዳነልኝ። ስለዚህ ይህ ሰውዬ በደንብ ማመስገን አለብኝ ብሎ አስቦበት ሱራፌል ሳሚና ሉሲን ወደ ቤት ራት ጠርቷቸዋል ማለት ነው። ሳሚ ግን አልሄድም ብሎ እየፎከረ ነበረ። ሄዳል ብዬ ተስፋ አደርጋለሁ። ሉሲ ደግሞ ካልሄድኩ እዛ ቤት ራት ካልበላው እነ ቤዝቾ ቤት ነው ዛሬ መብላት ያማረኝ ብላ እንግዲህ ግግም እያለች ነው። ሳሚ ሄዲዮን አይዶን እኛ ምንም ማቀው ነገር የለም። ሉሲ ደግሞ ግራ ተጋብታለች። አፈቅርሻለሁ ብሎ አንድ ላይ ሆነዋል ማለት ነው። እሷን ለማስቀናት ይሁን እውነት ወዷት ይሁን ምንም እናቀው ታሪክ የለም። ግን ሉሲ ደግሞ እስካሁን ድረስ አፈቅርሻለሁ ወይ ወድሻለሁ ስትለኝ የነበረው የውሸትህን ነበረ ወይ? አሁንም ቤዛን ታፈቅራታለህ? እሷ የራሷን ህይወት ጀምራለች። ሱራፌልን ታፈቅረዋለች። በቃ እነሱ ትቶ ራሳቸውን ህይወት እየኖሩ ያሉት አንተ ምን ቤት ነህ እንደዚህ ብጥልቅ የሚያደርግ ምን አገባክ እያለችው ነበርና እሱም ግን አልሰማም። ይሰማል ብዬ ተስፋ አደርጋለሁ። ራቱ እንግዲህ ከሄደ በኋላ ራቱ ላይ ምን እንደሚፈጠር አብረን የምናየው ይሆናል ክፍል 37 ላይ ማለት ነው።